በስመ አብ አስቡት እስቲ ሀገራችሁ ኳሊፋይ አርጋ ምናምን ለወርልድ ካፕ ጥሎ ማለፍ በቃ እንደ ጅል የጅል ጨዋታ ፒኤስ ነው ላይ መሰለኝ። ሰዓት እየፈጃችሁ ከበረኛ ጋር እየተቀባበላችሁ ምናምን ለማሸነፍ ለምን እንደማይጮቱ ነው እኔ ግራ የሚገባኝ። 92ኛ ደቂቃ ላይ ጎል ተቆጥሮባት ሳውዝ አፍሪካ በካናዳ ተሰናብታለች። ኧረ በስመ አብ ያውላ ደቂቃ ተከላክለ ኤክስትራ ታይም ልገባ ደክሞ ምናምን ሲቆጠርባ አስበው። ልክ ይሄ ጎል ከገባባቸው በኋላ የቀሩትን 3 ደቂቃ እንዴት እንዳስጨነቁ። ለምንድን ነው እንደዚህ የማይጮቱ? አትሊስት ሰዓት ሲገፋ ሁለቱም ለማሸነፍ መጮት አለባቸው። እንደምታዩት እንግዲህ ሳውዝ አፍሪካ ወድቃ ካናዳ አልፋለች ማለት ነው። ቀጣይ የምትገጥመው የሞሮኮንና የኔዘርላንድን አሸናፊ ነው። ያሳዝናሉ። ኤኒዌይ እቺን የቴሌግራም ቻናል ተቀላቀሉ። አነሳነስል ዛሬም አሳክተናል። ይሄ አነሳነስ ያለ በየቀኑ ማሸነፍ መብላት ከፈለክ የሚገራርም ቀመር ታገኝበታለህ። ናውን ፕሪዲክሽንስ ጆይን በል። የመጀመሪያው ጥሎ ማለፍ ጨዋታ በካናዳ አሸናፊነት ተጠናቋል። 92ኛው ላይ በቃ ችግር የለውም ጥቁር ናቸው ብዬ ከደቡብ አፍሪካን ብደግፍ 92ኛ ሊገባባቸዋል። ሲያናዱ በእናት እረላሽ አሁን ሁላ ሰዓት ተከላክላችሁ ያን ሁላ ሰዓት ገገማችሁ። ካናዳ 16ን ተቀላቅላለች። አይሆፕ ከ9ኙ የተወሰኑት ቢያንስ ከግማሽ ፐርሰንት በላይ ይሄዳሉ። 5ቱ ምናምን ይሄዳሉ ብዬ አስባለሁ። እንዲህ የቀነሱ 32ቱም ባዶ እንዳይቀሩ ብቻ ሞሮኮ እንደምትሄድ ተስፋ አደርጋለሁ። የዚህ ግን ያናደድ በጣም ነው የሚያናደው። ኢትዮጵያን የነካ የለው በረካ የዋናው ጣው በእናተርሙ ማድፍላ ኩልኝ መጣ ኢትዮጵያን የነካ የለው ካናዳ ወርልድ ካፑን አዘጋጅቶ ደጋሽ ሆኖ ቢወድቅ አይደብርም? እኔ ራሱ ይደብረኛል። ማን ሳውዝ አፍሪካዎች ዛሬ ወደቁ። ምን ደስ እንደሚል ታውቃላችሁ? 1-0 ነው የተሸነፉት። 1-0 መሸነፉ እንዴት ደስ እንደሚል አሁን ቅጥል ነው የሚያደርጋቸው። ገብቷችኋል አይደለም ማለት ነው። ይሄ 2-0 3-0 ተሸንፈው ቢወድቁ ኖሮ ማለት ነው ቲማችን አሪፍ ነው ፕራውድ ነው እዚህ ድረስ በመድረሱ። ይሄ ግን ያቃጥላል። አሪፍ ጨዋታ ተጫውቶ ነው የወደቁት። ገብቷችኋል? እንዴት ደስ እንደሚል ደግሞ የገባበት ደቂቃ አይታችኋል? እንዴት ነው ደስ ፍጥ ነው የሚለው። እናቴ ትሙት የሚገርም ሄትዋች። እኔ እንደዚህ አይነት ሄትዋች ራሱ አይቻላቅም። ማን ካናዳ ይገባቸዋል። እነዚህ ምን አተበና እንደ አስቧል። አሁን እንዴት ነው ሳውዝ አፍሪካን 16 ውስጥ የምናየው? ማን እናንተ አይመጣቸውም። እነዚህ የሆነ ቢጫ ምናምን የሆነ ብራዚልን ለመሆን ይሞክራሉ። መላጦች እንዳለ መላጦች ተሰብስበው ግን ይችላሉ። አንተ በጣም ይችላሉ። የፈለገ ሄትዋች ቢያደርግባቸውም ትንሽ ይችላሉ ማለት ነው። ግን ማለት ነው ወደቃቸው ማን ይሄን ሄትዋች ማለት ነው። ይሄንን ሄትዋች አሁን በካናዳን ያሟሟኩት ማለት ነው። ጥሎ ማለፉን ያሟሙቅልን። ሁላችሁም አሜን በሉ። እሺ አሜን በሉ ሁላችሁም። ይሄንን ሄትዋች ያሟሙቅልን። ሲጀመር ማለት ነው ይሄ ሁሉ የአፍሪካ ህዝብ እየቋጠረባት እንዴት ነው እዚህ ደረጃ ላይ ደረሰችው? ነው እኔ ግራ ይገባኝ። ብንረግማት አልሆነም እንደ ፍየል ተስማማት። ምን ሆኖ ነው ሳውዝ አፍሪካዎች? ግን ዛሬ አታስዋሹኝ። ኳስ እንደሚያይ ሰው ካየነው ሳውዝ አፍሪካ በጣም ነበር የተጫወተችው። የሚገርም ጨዋታ ነው የተጫወቱት። ቆንጆ ጨዋታ ይችላሉ። በተለይ ፉልባኩ መላጣው ማለት ነው። አንተ ዝም ብሎ ይሄን ሎንጭ አልኩ እንኩ ይላችኋል ባናት። የምር እንደ እግር ኳስ ተመልካች ይሄ ውጤት የሳውዝ አፍሪካ ነበር መሆን የነበረበት ማለፍ የነበረበት። ካናዳ የሆነ ሰዓት አስጠላቸው ለመጫወት። ሳውዝ አፍሪካ በጣም ጎበዞች ናቸው፣ ይችላሉ። ግን ደግሞ እኛ እንቋጥራለን። እናንተ ትችላላችሁ፣ እኛ እንቋጥራለን። እንዲህ እናንተ ሀገር የኛን ልጆች እየገደላችሁ አንሰማችሁ። የአፍሪካውያንን በሙሉ እየገደላችሁ ያላችሁበት ሁኔታ ላይ ስላለን እኛ የእናንተ ደጋፊ አይደለንም። እኛን አትወክሉንም፣ አንፈልጋችሁ። እንኳን ወደቃችሁ። ይሄ ነው እውነታው። አንፈልግም። ዛት ሴት ካናዳ ደግሞ በጣም ምርጥ። በቃ ካናዳ እንሄዳለን። ካናዳ እሄዳለሁ እኔ ራሴ ካናዳ ንገሩኝ፣ እሄዳለሁ። ስንት ነገር እንዳስተካከልክልኝ ካናዳ አልገባም። ዛሬ በልተናል። እንዲህ ነው የበላነው። ትናንትና ዛሬ ከትናንት 5 ቀን እንዲመደዳ ልጭ ነው ያደረግናቸው እንዳለ ማለት። አሁን እያሳደዱኝ ነው። እኔ ስገባ ስወጣውላ ግራ ቀኝን እያየ ነው እንዳለ። ይሄ ኢንተርናሽናል እንትን ቀመር ቤቶች እንዳለ ሊገሉኝ ማለት ነው። ምሽክ ነው ያደረግናቸው። አንሰማችሁ። እንዳያመልጣችሁ ተቀላቀሉ። አስቀምጥላችኋለሁ። ለእናንተም አልሆነው ነገር እጭ ሲያናድድ በእናታችሁ እጭ አይሆንም። እንደዚህ መሆን አልነበረበትም። ሳውዝ አፍሪካዬ ባፋናዬ ተሰናበተችብን ጋይስ። በስመ አብ ምን አይነት ነገር ነው? ምናልባት በሶስቱ ሀገራት ተዘጋጅቶ በነበረው የዓለም ዋንጫ ውድድር ላይ የነበረ የስራ እጥረት ይሁን እንዴ ከውድድሩ ያሰናበታቸው የስራ እድል እጥረት ምናልባት ለነዚህ ለምስኪን ሳውዝ አፍሪካውያኖች እድል ማጣት ይሆናል እንደዚህ ያደረጋቸው። የምር እኔ ያዝኛለሁ። እንደው አፍሪካውያን ናቸው እኮ የምትሉ ሰዎች እረፉ። የምር እኔ እስከ መጨረሻው ነው የተዝናናሁት። እስከ መጨረሻው 92ኛው ደቂቃ ላይ ይኸውላችሁ ልብ ሰባሪ በሆነ መልኩ እግር ኳስ ካሰችን ባይዘዌ ይሄ እግር ኳስ ላይ ፖለቲካ መግባት የለበትም ምናምን እና አፍሪካውያኖች ናቸው ምንም ቢሆን የምትሉ ሰዎች አቁሙ።
ኢትስ ኦል አባውት ሂውማኒቲ ነው። ይሄ ፖለቲካ አይደለም። እነሱ ሲያረጉት የነበረው ነገር ሙሉ አፍሪካውያንን የነካ ነበር። ዛሬ ሙሉ አፍሪካውያን ተደስቷል። የምር እንዴት ደስ እንዳለኝ አልገባችሁም? ሳውዝ አፍሪካውያኖች ቀጥታ ከአሜሪካ እንዳመረባችሁ ጓዛችሁ ጠቅልላችሁ ውጡ። አሁን እንዴት ደስ ይላል። ካናዳ ይመቻችሁ። 92ኛው ደቂቃ ላይ ደስታ ነው የሸመቱልኝ። የምር ተደስቻለሁ። ማማ ኢትዮጵያ ምን ያሸነፈችው፣ አፍሪካ ምን ያሸነፈችው። ይመቻቸው። ይሄ ነው እግር ኳስ ማለት። ፎሎ እያረጋችሁ ጋይስ፣ ፎሎ እያረጋችሁ ኮፒ ሊንክ አድርጉ፣ ሪፖስት አድርጉት ቪዲዮ። ሳውዝ አፍሪካ ዓለም ዋንጫ ጉዞ ማለት ነው እዚህ ጋር ያቋርጣል ማለት ነው። ሙሉ አፍሪካ እየቋጠረብህ ሲጀመር እንዴት ምን ታደርጋለች ሳውዝ አፍሪካ? ምንም ማድረግ አይቻልም ነው የምላችሁ። ብቻ ያ በስተመጨረሻ እንግዲህ ካናዳዎች ባለቀ ደቂቃ 92ኛው ደቂቃ ላይ ስታኪዮ የጨዋታው ራሱ በጣም ቻንስ ክሬት ሲያደርግ የነበረው ድሪብሊንግ ሁላ በቃ ኤቭሪቲንግ ሲያስደስተኝ የነበረው በካናዳ በኩል በተለይ እስካሁን ካሳዩት ውስጥ ማለት ነው ከአግቢዎቹም ውጭና ዛሬ ደግሞ ዊነሩን ያገኘበት መንገድ በጣም የሚያምር ነው። አይታችሁ የተፈናጠረውን ኳስ ነው አብርዶ በቀኝ እግሩ ልምጥጥ አድርጎ ሌፍት ኮርነር ውስጥ የከተተላቸው ከቦክስ ውጭ ማለት ነው። የሚያምር ጎል። ካናዳዎች እንግዲህ የተሻሉ ቻንስ ሲሞክሩ ነበሩት። ደሱ ናቸው ቢያስቃችሁ ኳስ ቁጥጥር ይዘው ምናምን ሳይሆን ሳውዝ አፍሪካዎች ኳሱን ይዙታል። ግን በቃ በፊት ጀምሮ ሲያደርጉት የነበረው እቺ ወይ ክብ እዛው ሲሽከረከሩ ምናምን የተላፉ ያወጡታል፣ ወይ ደግሞ ከርቀት ጠጋ ሲሉ ጎሉ አካባቢ ይጠልሱታል ዝም ብሎ እና ያጮት ደማዩንም ገብቶ ነበር። ቀላል የሆነ ግሩፕ ሳካጣማቸው ነበር ማለፍ የቻሉት። ቼክ ሪፐብሊኮች በጣም መጥፎ ነበሩ። ከነገራ ደግሞ ሳውዝ ኮሪያ አልቀናትም ነበር ያኛው ጨዋታ ላይ እና ትንሽ ፈዘው ነበረ። ሳውዝ አፍሪካ እንዳገቡባቸው ቀመሷቸው ያን ጨዋታ እና ለዛ ነበረ ያለፉት ብዬ ማምነው። ዊሊያምስ ያው በጣም ከባባድ ኳሶች ሲያድን ነበር በረኛቸው ማለት ነው። ከዛ ውጭ ግን ያስታውቅ ነበር ካናዳዎች የጊዜ ጉዳይ እንደሆነ ጎል እንደሚያገኙ በተለይ ቀስ በቀስም ቢሆን ከሴት ቢሷም ይሁን ከኮርና ካገኘዋት ቢሆን ያገኙት ቻንስ ሲፈጣጥሩ ነበር እንዳያችሁትና በጣም አሪፍ እንቅስቃሴ ያደርገው ካናዳዎች እንግዲህ 1-0 ማሸነፍ ችሏል ማለት ነው። 10 ከነበሩት አፍሪካ ሀገራት ማለት ነው። ቱኒዚያ ተባራ ነበር እንደሚታወሰው ግሩፕ ስቴጅ ላይ 9 ነበር የቀሩት። አሁን ደግሞ ኖክአውት ራውንድ ኦፍ 32 ላይ እንግዲህ በሲንግል ሌግ የሚጫወተው ጨዋታ ላይ ሳውዝ አፍሪካ ተባራለች። ስለዛ 8 የአፍሪካ ሀገሮች ይቀራሉ ማለት ነው። ያ እንግዲህ በህዝቡ ፍላጎት ነው፣ በአፍሪካ ሁላችሁ ፍላጎት ነው እንግዲህ ነገር የተከናወነ። ብቻ ሀሳባችሁ ኮሜንት ማስቀመጥ እንዳትረሱ። ደግሞ እንደተለመደው ራሱ ተጫ እንዳይረሳ አለማንጫ ጉዳይ እንዳይረሳችሁ ሀሳባችሁ ኮሜንት ያስቀምጣችሁ። ኮፒ ሊንክ የሚደረግ ቀጣይ እስክንገናኝ ድረስ ይመቻችሁ። በጣም በሚያሳዝን ሁኔታ ደቡብ አፍሪካ ከዓለም ዋንጫው ተሰናበተች። ቢስሚላ 5 ደቂቃ ተጨምሮ በቃ 30 ደቂቃ ተጨማሪ ልናይ ነው እያልን ባለበት ሰዓት ነው ደቡብ አፍሪካ የወደቀችው። በጣም ነው የሚያሳዝነው። ካናዳ እየሄደች ነው፣ አንደርዶግ ሆና እየሄደች ያለችው ካናዳ ማለት ነው። ብዙ ልትገሰግስ ትችላለች። ዛሬ ይሄ ጨዋታ ብቻ ስላለ ደስተኛ ነኝ። አሁን ለጥ እንላለን ማለት ነው። ደቡብ አፍሪካ አይ ቲንክ እንኳን ወደቀች። ማንም እየደገፋት ያለ አይመስለኝም። ከኢትዮጵያ እንኳን ወደቀች። እንደዚህ ነው ከቋጠርክ ማለት እንደኔ አትቋጠርም። ይሄ በነፃ ምናምን እንደሌሎ ሰው የአፍሪካንን በሚያደርጉት ብቻ አይደለም እሱ ዋናው ምክንያት ነው። ከዛ ውጭ ግን ማለት ነው በስመ አብ ቴሌግራማችን ላይ ብቻውን ነበር የቀረን። አንተ ጎሉ ልቅልቅ ሲል ልቤ ልቅልቅ አላብሮ ማለት ቴሌግራም ቻናላችን ላይ ገብታችሁ ተመልከቱ ማለት ድቡን ያደረግናት እሷም ቆንጆ ነገር ነበረች። ብቸኛ ዛሬ ጨዋታ ብዙ ስለሌለ ጠቅ ያደረግናት ትንሽ ነገር ነበረች፣ ጠቅ አደረግናት ማለት። ለማንኛውም ሳውዝ አፍሪካ አሪፍ ነገር ነበራቸው እውነት ለመናገር በመከላከሉ። ከዚ ውጭ በጣም አግሬሲቮች ናቸውና ደስ የሚል ነገር ነበራቸው ማለት። ግን በጣም ኳስ ባገኙ ቁጥር የሆነ ጥሩ ቻንስ የሚመስል ነገር መፍጠር እየተቻለ ፋይናል ሰርድ ላይ የመጨረሻ የቀሸመ ነገር አድርገው ባክ ሲያረጉ ተርን ሲያረጉ ሲጃጃሉ ምናምን ትመለከቷቸዋላችሁ። ወይ አውትሳይድ ለመሾት ሲሞክሩ ታርጌት የሆነ ኳስ ምናምን ትመለከቷቸዋላችሁ ማለት ነው። ካናዳ ምን አይነት ድንቅ ጎል ነው! ባለቀ ደቂቃ በኢየሱስ ትክክለኛ ደቂቃ ትክክለኛ ማባረሪያ መንገድም። ለማንኛውም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቴሌግራም ቻናላችን ላይ ደግሞ እየገባችሁ ማለት ነው። ይመቻችሁ። ላለመሸነፍ የተጫወቱት ደቡብ አፍሪካዎች በስተመጨረሻም ተሸንፈዋል። ጋይሶች የዓለም ዋንጫ የጥሎ ማለፍ ጨዋታዎች ዛሬ ምሽት መከናወን ሲጀምሩ ካናዳን ከደቡብ አፍሪካ ያገናኘው የምሽቱ ተጠባቂ ጨዋታ በካናዳዎች መጨረሻ ደቂቃ በተቆጠረች ግብ በእነሱ አሸናፊነት ተጠናቃለች። የደቡብ አፍሪካ ብሔራዊ ቡድን ኦልሞስት ሙሉ 90 ደቂቃውን ላለመሸነፍ ነበር ሲጫወት የነበረው። ጨዋታውን ፖዚቲቭ ሆኖ ግቦችን ለማስቆጠር ከመሞከር ይልቅ በጣም ጥንቃቄን ያየለበት የጨዋታ መንገድን ነበር ከደቡብ አፍሪካ የተመለከት ነው። በዛ ሂደት ግን በይበልጥ አዎንታዊነትን ጨምረው ሲጫወቱ የነበሩት ካናዳዎች በጨዋታው የተሻሉ ሙከራዎችን በኢንታየር 90 ደቂቃዎች መፍጠር የቻሉት እነሱ ነበሩ። ነገር ግን ግብ ማስቆጠር ሳይችሉ 90 ደቂቃው ተጠናቆ ነበረ። ነገር ግን ተጨማሪ ደቂቃ ላይ የካናዳው አምበል ኤስቱዋኪዮ ያስቆጠራት አስደናቂ ግብ
ካናዳን በታሪኳ ለመጀመሪያ ጊዜ ወደ 16 ውስጥ እንድትገባ አስችሏል። ጄሴ ማርች እና ልጆቻቸው እጅግ በካናዳ እግር ኳስ መቼም የማይረሳ ታሪክን እየጻፉ መጓዛቸውን ቀጥለዋል። አይ ሳውዝ አፍሪካ አሳዛኝ ተሸናፊ፣ እስከ መጨረሻው ታግለሽ። እኔ እኮ በቃ ተጨማሪ ደቂቃ ምናምን ተጨምሮ እንድትሸነፊ ነው የምፈልገው፣ ግን በጣም ፈጠንሽ። ጥሩ ተጫውተው ጥሩ ተከላክለው ማለት ጨዋታው ብዙም ይሄ ማጥቃቱ ላይ ብዙም ያስፈራ ነገር የነበረው ጨዋታ አይደለም፣ ግን በቃ ሁለቱም ኳስ ይጫወታሉ። ግን ሳውዝ አፍሪካ 90+ ላይ ያልሆነ ሰዓት ላይ ቀድሞ ቢገባባችሁ ይሻል ነበር። ብቻ ካናዳ ወደ 16ቱ ዙር መቀላቀል ችሏል። ሳውዝ አፍሪካ ወደ ሀገርሽ ግቢ።